ዛሬ ሙሐመድ እንደምነው ብዬ ስባክን ምነው ላንዴ ባዩ ብሰክን የቀልብያን ድርን የሚፈታው ሽሙንሙን ባዩ ፈገግታው እኔ ስጋ ቤት ሙሉ በሙሉ መከፈት አለበት። እንዲሁም ብዙ ሰዎች ስጋ ቤት ስለተዘጋ ነው የሚጾሙት። ባይዘይ ወይ ግን ከመቼ ወዲህ ነው ሰንበት ተማሪ የልደት አድማቂ የሆነው? ዛሬ ሙሐመድ እንደምነው ብዬ ስባክን ምነው ላንዴ ባዩ ብሰክን የቀልብያን ድርን የሚፈታው ሽሙንሙን ባዩ ፈገግታው ሰላም። አሁን እንደዚህ አይነት ድርጊት በጣም እየተበራከተ ነው። ማይተባስረው የሌላ ሃይማኖትን ዝማሬ ወጥቶ የሚዘምሩ ክርስቲያኖች ተፈጥሯል። ክርስቲያኖች ሆኖ አይሆኑ አላውቅም። ክርስቲያኖች ከሆናችሁ ግን ልክ እንዳልሆናችሁ ልነግራችሁ እወዳለሁ። በነገራችን ላይ በመጀመሪያ ደረጃ መዝሙር ማለት በእኛ ቤተክርስቲያን አስተምሮ መሰረት የከንፈር መስዋዕት ነው። ከምንሰዋቸው መስዋዕቶች መካከል አንዱ ዝማሬ ነው። ዝማሬ ደግሞ የከንፈር መስዋዕት ነው። እኛ ክርስቲያኖች ደግሞ መስዋዕትን የምንሰዋው ለእግዚአብሔር ብቻ ነው። በእኛ ቤተክርስቲያን አስተምሮ መሰረት ደግሞ ከእግዚአብሔር ውጪ ሌላ አምላክ እንደሌለ እናምናለን። ሌላ ሃይማኖትም ልክ እንዳልሆነ ስተት እንደሆነ እናምናለን፣ እንዲሁም እናስተምራለን። ስለዚህ እናንተ የምትጠሩት ሰው እንዲሁም ደግሞ የምትናገሩለት አካል በእኛ ዘንድ ጣዖት ነው። እየሰዋችሁት ያላችሁት በዚህ መልኩ ለማን ነው ብለን ስንጠይቅ ደግሞ ለጣዖት ነው። ክርስቲያኑ ናችሁ ማይተብ አንጠልጥላችሁ ለማይገባ ነገር ራሳችሁን አሳልፋችሁ የምትሰጡ እንዲሁም ደግሞ ሌሎች ክርስቲያኖች መሰናከያ የምትሆኑ ማረፍ መቻል አለባችሁ። ብታውቁ እናንተ ክርስቲያኖች አሁን የምታቀነቅሉለት ነብይ እግዚአብሔር ኢየሱስ ክርስቶስን ፍጡር ነው ብሎ ነብይ ነው ብሎ የሚናገር አምላካችሁን የሚያዋርድ ነብይ ነው። ሁለተኛ እናንተ ክርስቲያኖች እንድትጠፉ እንድትታረዱ የሚያዝ ነብይ ነው። ስለዚህ በምን ሂሳብ ነው? ማን አዟችሁ ነው? ማን ይሄንን አስተምሮ አመልክቷችሁ ነው ወጣችሁ ማይተባስራችሁ ይሄንን ድርጊት የምትፈጽሙት? ከማን የተማራችሁት? ስሜታችሁ በመራችሁ ትንሽ ባወቃችሁ ጥቂትና ባነበባችሁት መጽሐፍ ተንተርሳችሁ ከኔ በላይ አዋቂ የለም ብላችሁ ከቤተክርስቲያን ተቃራኒ የምትቆሙ የራሳችሁን ሐሳብ የምታራምዱ ግን ደግሞ የእስቲ ቤተክርስቲያን መገለጫ የሆነውን ማይተብ ያሰራችሁ ክርስቲያኖች ማረፍ መቻል አለባችሁ። ይሄ ስርዓት አይደለም፣ ኃጢአት ነው። ብታውቁስ በፍትሐ ነገሥት ላይ እንደተገለጸው የሄደር ጥምቀት በተጠመቃችሁ ነበረ። የሌላ ሃይማኖትን አምልኮ መጣችሁ እዚህ ላይ የምታንጸባርቁ። በነገራችን ላይ የነሱን ስብከት የነሱን አስተምሮ ነው ለኛ ለክርስቲያኖች ማይተባስራችሁ እያስተላለፋችሁ ያላችሁት። ስለዚህ እንዳንተ ክርስቲያን ይሄ የማይገባ ጸያፍ ስራ ነው። እነሱ ይሄንን ስራ አይሰሩትም። እናንተ ግን በዚህ ልክ ወርዳችሁ በጣም ትንሽ የምትሆኑት ለምንድን ነው? ማስተካከል መቻል አለባችሁ። ሂዳችሁ ንስሐ ግቡ፣ የሄደር ጥምቀት ተጠመቁ። ከእንደዚህ አይነት ስራን ተጠበቁ፣ ተጠንቀቁ። አሁን እዚህ ምድር ላይ ምንም አይመጣብንም የፈለግነውን ነገር ብንናገር ብላችሁ ብታስቡ ጌታችን በዕለተ ምጽአት በኃይልና በግርማ ሆኖ ሲመጣ ለዚህ ድርጊታችሁ መልስ አታገኙለትምና አፋችሁ ይተሳሰራል፣ አንደበታችሁ ዝም ይላል። ስለዚህ ይሄንን አስተካክሉ። ለክርስቲያኑ መሰናከያ እንቅፋት ድንጋይ አትሆኑበት። ሁለተኛ ነገር ይሄንን የምትመለከቱ ክርስቲያኖች እንደዚህ ማይተብ አንጠልጥሎ መጥቶ እዚህ ላይ ከቤተ ክርስቲያን ስርዓት አንጻር የሆነ ሐሳብ የሚያንጸባርቁ ሰዎችን ስታገኙ ቤተ ክርስቲያንን እንደማይወክሉ ማወቅ አለባችሁ። ሁለተኛ ነብዩ ሆሴዕ በመጽሐፉ እንደጠቀሰው ኢሳይያስም እንደተናገረው ሕዝብ እውቀትን ከማጣት የተነሳ ጠፍቷል የሚለው ትንቢት የተፈጸመባቸው ክርስቲያኖች ናቸው። ስለዚህ ተማሩ፣ መርምሩ፣ ቤተክርስቲያን እወቋት። ከዚህ አይነት እኩይ ስራ ተከልከሉና በስርዓተ ቤተክርስቲያን አንጻር ቆማችሁ ሁሉ ነገር ለማከናወን ሞክሩ። ሌሎቻችሁም ይሄ ትክክል ያልሆነ ፍጹም ስህተት የሆነ ድርጊት ስለሆነ ከዚህ ተቆጠቡ። እንዲሁም ቅዱስ ጳውሎስ በመልእክቱ እንደተናገረው ብርሃን ከጨለማ ጋር ህብረት የለውም፣ እግዚአብሔር ከጣዖት ጋር ምንም አይነት ህብረት የለውም። ይሄንን የቅድስት ቤተክርስቲያንን መገለጫ ማይተባስራችሁ የጣዖትን አምልኮ የምታንጸባርቁ ክርስቲያኖች ብታርፉ መልካም ነው። ወይ ግን ከመቼ ወዲህ ነው ሰንበት ተማሪ የልደት አድማቂ የሆነው? በዚህ ልክ ግን መወረዱ ተገቢ ነው ብላችሁ ታስባላችሁ? በመጀመሪያ ስንመለከት እንደ ቤተክርስቲያን አስተምሮ ልደትን ማክበር ለራሱ ተገቢ ነው ወይ? እሺ እሱንም እንተወውና በአንድ ግለሰብ ልደት ላይ እነዚህ መነኮሳትና እንዲሁም ደግሞ እነዚህ ሰንበት ተማሪዎች መገኘት ነበረባቸው። ምንም ባስመለከተ የተክሊል ስርዓት ላይ ቆም የምትገኙትን ያ ተክሊል ለቤተክርስቲያን ክብር ስለሆነ ነው። ድንግልናቸውን ጠብቀው በቤተክርስቲያን ስርዓት ስላገቡ ነው ሰርግ ላይ ለራሱ ተገኝታችሁ የምታጅቡት እንጂ በዚህ ልክ ወርዳችሁ የፕሮግራም አድማቂ የልደት አድማቂ እንድትሆኑ የትኛው ስርዓት ነው የፈቀደላችሁ? የሰንበት ትምህርት ቤት አባላት በዚህ ጊዜ ቤተክርስቲያን ያለችበትን ጭንቀትና መከራ ተረድታችሁ ለቤተክርስቲያን መከራና ጭንቀት መፍትሄ ለመሆን መሯሯጥ ነው እንጂ በዚህ ልክ ልደትን ለማክበርና የልደት አድማቂ በየተጠራችሁበት ሁሉ እንደ በግ እየተወተታችሁ የምትሄዱት ለምንድን ነው? ይሄ ልጅ ለቤተክርስቲያን በጎ ስራ ሰርቶ ሊሆን ይችላል። ግን ለቤተክርስቲያን በጎ ስራ ሰራ ተብሎ ልክ ያልሆነ ስራ ሲሰራም ደግሞ እሺ ብላችሁ መገኘትና መጎተት የለባችሁም። በዚህ ልክ የሁሉ ሰንበት ተማሪ ያልተማረ ከሆነ በዚህ ልክ ደግሞ በተጠራበት ቦታ ላይ እሺ ብሎ እየተጎተተ
የሚሄድ ከሆነ ለቤተ ክርስቲያን ታዲያ ነገ ተስፋዋ ማን ነው? ማን ነው ስርዓቷን የሚያስጠብቅላት? ከናንተ በኋላ የሚነሱ ህፃናትም አድርገው እንደናንተ ልደት አድማቂ እንዲሆኑ ነው እንደምፈልጉት ወይ? ስለዚህ መስተካከል መቻል አለበት። ዝም ተብሎ መታለፍ የለበትም። ይሄ ቤተ ክርስቲያን ያዘዘችን ስርዓትና ትምህርት አይደለም። በራሳችሁ ጊዜ ዘመን የወለደውን ነገር የምትከተሉ ሰንበት ትምህርት ቤቶች እንዲሁም ሰንበት ተማሪዎች ስርዓታችሁን መያዝ አለባችሁ። በእናንተ ምክንያት ብዙ ሰንበት ትምህርት ቤቶች መሰደብና መወቀስ የለባችሁም። መነኮሳትም ትታዩኛላችሁ። ይሄን ልጅ አክብራችሁ መታችሁ ሊሆን ይችላል፣ ግን እሱ ይሄን ጥፋት ሲያጠፋ ልክ አይደለም ብላችሁት ማስቀረትና ማስቆም የሚችሉት እናንተ ናችሁ። ግን በአንድ ግለሰብ ልደት ላይ እንዲሁም ደግሞ ቤተክርስቲያን ባላዘዘችው ልደትን አክብረው ላኮ ቤተክርስቲያን አላዘዘችንም በነገራችን ላይ። ስለዚህ ከዛ አስተምሮ ውጪ በሆነ መንገድ ላይ ተገኝታችሁ እንዲህ የግለሰብ ልደት አድማቂ በመሆናችሁ በጣም ታሳፍራላችሁ። አሁን ሰንበት ትምህርት ቤት ለቤተክርስቲያን የጀርባ አጥንት ሆኖ አባቶች የተባሉት ዝም ብሎ ለደሞዛቸው ለስልጣናቸው ተጨንቀው ዝም ባሉበት ሰዓት ሰንበት ተማሪ ነበር በዚህ ጊዜ ወጥቶ ለቤተክርስቲያን ዘብ መቆምና መከላከል የነበረበትም ያለበትም። አሁን ግን ከዛ ደረጃ ወርደን የልደት አድማቂ ሆነን ተገኝተናል እና በጣም ታሳፍራላችሁ። ማስተካከል አለባችሁ። ተገቢም አይደለም። የሚያስገርመው ደግሞ በፈረስና በበቅሎ ጋብቻ ላይ ተገኝቶ የሚባርኩ ካህናት ሳያንሱ በግለሰብ ልደት ላይ እየተገኛችሁ ደግሞ እንደዚህ የምታደርጉ ሰንበት ተማሪዎችና መነኮሳት ተፈጠራችሁ። ስለዚህ ማስተካከል መቻል አለባችሁ። በማስተዋል እያንዳንዱን እንቅስቃሴያችንን እናድርግ። ለሰው እንቅፋት ከስርዓተ ቤተክርስቲያን ውጪ አትሆን። ከነሱ ድርጊት በላይ እኔን የሚገርመኝ የእግዚአብሔር ትዕግስቱ ነው። እንዲህ በአጸደ መቅደሱ በተቀደሰው ስፍራ ላይ ቆማችሁ እስክስታውን ብታስነኩት ምን ያህል ደፋርና አላዋቂ ብትሆኑ ነው? በመጀመሪያ ደረጃ ሁሉ በየችሎታው እግዚአብሔርን ያመስግን ይላል። ስለዚህ የሚችሉት እስክስታ ነውና ቤተክርስቲያን ውስጥ ቆመው እስክስታ እያስነኩ እግዚአብሔርን ቢያመሰግኑት ምን ችግር አለው? ባህልና ሃይማኖትን እንለይ እንጂ እያላችሁ የምታወሩ ሰዎች አላችሁ። ባህልና ሃይማኖትን መለየት ካለብንም ባህሉን ከቤተክርስቲያን ውጭ ማድረግ ያለብን እንጂ ስርዓተ ቤተክርስቲያንን ጥሶ እንዲመጣ ባህሉን ልንፈቅድለት አይገባም። ይሄ የሚያስቀጽፍ መዓትን የሚያመጣ ቁጣን የሚልክ ከስርዓተ ቤተክርስቲያን ውጭ የሆነ አላዋቂነት የተሞላበት ተግባር ነው። እንዲህ ሲደረግ አባቶች የት ናችሁ? አባቶችም ይሄንን ድርጊትን ታታስቆሙ እናንተም በቤተ መቅደስ ውስጥ ከነሱ የማይተናነስ ስራ ነው የምትሰሩት። ስለዚህ እናንተ በውስጥ እንዲታስነኩታላችሁ ወጣቶቹን በውጪ ደግሞ እንዲያደርጉ ያስነኩታል። ለቤተ ክርስቲያኗን የሚጮላት ማንም ሰው የለም። ሁሉ ስሜቱን ነው የሚከተለው። ስሜቱ በመራው መንገድ ነው የሚጓዘው። ስርዓተ ቤተ ክርስቲያን ግን በጣም እየተጠቀጠቀ እየተረሳ እግዚአብሔር እየተናቀ ነው ያለ። ምዕመናን ግን ማወቅ ያለባችሁ ነገር ቢኖር ከውስጥ እንደዚህ የሚዘሉ አባቶችም ከውጪ እንደዚህ የሚጨፍሩ ወጣቶችም ከስርዓተ ቤተ ክርስቲያን አንጻር ሲዳኙ ልክ አይደሉም። ቤተክርስቲያንን አላስተማረችንም። ስርዓተ ቤተክርስቲያንም አይደለም። እነዚህ ቤተክርስቲያንን አይወክሉም፣ ቤተክርስቲያንንም አይመዝኗትም። በቤተክርስቲያን ልክ ተመዝነው ሲታዩ ግን ከሚዛኑ ወድቀዋል። ልክ የሆነ ስራ አልሳቁምና ይወላችሁ ሰብህ ወበኪሎቱ ብሎ ይናገራል። ይሄንን ታዲያ አንዳንድ አላዋቂዎች እግዚአብሔርን እንደየችሎታችሁ አመስግኑ ይላል። ስለዚህ እኛ የምንችለው እስክስታ ነው ብለው አንዳንዶቹ በሙዚቃ እግዚአብሔርን የሚያመሰግኑ ሰዎች አሉ። ሰብህ ወበኪሎቱ በሊቃውንቱ ሲፈታ እግዚአብሔርን እንደ ካህሊነቱ መጠን አመስግኑት ነው እንጂ የሚለው እናንተ በሚችሉት ሙዚቃ እግዚአብሔርን አመስግኑ ብሎ የፈታና ያስተማረ ሊቅ የለም። ስለዚህ እግዚአብሔርን በየችሎታችን እናመስግን እያላችሁ ቤተክርስቲያን ውስጥ ቆማችሁ እንደዚህ አይነት እስክስታ ከውስጥ ሆናችሁ ደግሞ እንደዚህ አይነት ዝላይ የምታደርጉ ቤተክርስቲያንን የምታሰድቡ ሰዎች፣ ግለሰቦች ማረፍ መቻል አለባችሁ። ሰውን ባፈሩ እግዚአብሔርን ፍሩት። በዚህ መጠን እየታገሳችሁ በዚህ መጠን ዝም እያላችሁ እናንተ ማስተዋል አቃታችሁ። እውቀትን ከማጣት የተነሳ ለምን ትጠፋላችሁ? ሕግ እንኳን ባይጻፍላችሁ እኮ ልብ ሆናችሁ ይሄ ነገር ልክ እንዳልሆነ ሊነግራችሁ ይገባ ነበር። ስለዚህ አሁንም ከዚህ ድርጊታችሁ ተቆጠቡ። ቤተክርስቲያንን የምታስተዳድሩ አለቆችም እንደዚህ አይነት ድርጊቶች በየደብራችሁ ሲካሄዱ እኮ ዝም ብላችሁ ወንበራችሁ ላይ ቁጭ ብላችሁ እንድታሞቁ ሲሆን እንደዚህ አይነት ተግባሮችን በቤተክርስቲያን ውስጥ እንዳይፈጸም እንድትከለክሉ ነው ስልጣኑ የተሰጣችሁ። ስለዚህ እንደዚህ አይነት ድርጊቶችን አስቆሙልን። ልክ አይደለም። ቤተክርስቲያን ላይ መዓትን የሚያመጣ ህዝቡ ላይ ቁጣን የሚያስልክ ድርጊት ነውና አሁን በዚህ ድርጊታችን ቤተክርስቲያን ባትቃጠል ምዕመናን ባይታረዱ ምን ይገርም ነበረ? ለምን ከተባለ ቤተክርስቲያንን እግዚአብሔር መጠበቅ አቅቶት ሲሆን እኛ ለቤተክርስቲያን ስለማንገባ ነው ቤተክርስቲያን እየተቃጠለች ያለች በዚህ ሰዓት። እኛ ቤተክርስቲያን የምንገባት ቢሆን ኑሮማ እግዚአብሔር እኛንም ቤተክርስቲያንን ይጠብቅልን ነበረ። ታቦተ ጽዮን ህዝበ እስራኤል ለእግዚአብሔር ተገዝቶ ሳለ እስራኤልን ተጠብቃቸው እንደነበረ ኋላ ህዝበ እስራኤል
አንስቶ ለጣዖት ሲገዛ ደግሞ በራሷ ተላልፋ እንደተማረከች ሁሉ አሁንም ቤተክርስቲያን የምትቃጠልበትና ምዕመናን የሚታረዱበት ምክንያት በእንደዚህ አይነት ስርዓት ጥሰቶች ነው። ስለዚህ ምዕመናን የሚታረዱት ቤተክርስቲያን የምትቃጠለው በእኔ ኃጢአት ምክንያት ነው ብለን ክርስቲያኖች ማሰብ መቻል አለብን። እንደዚህ በህብረት ስንበድል ደግሞ በጣም ያሳዝናል። ስለዚህ ሁላችሁም ከዚህ ድርጊታችሁ ተቆጠቡ፣ ቤተክርስቲያንን ስርዓቷን ጠብቁላት። እኔ ስጋ ቤት ሙሉ በሙሉ መከፈት አለበት። እንዲሁም ብዙ ሰዎች ስጋ ቤት ስለተዘጋ ነው የሚጾሙት ባይዘው። ስለዚህ ትክክለኛ የሚጾም ሰው ይጾም። እናንተ ስለጾማችሁ እንዴ አጾጻሙ ብዙ ሰው ልክ አይመስለኝም። አጾጻሙ አንዳንዴ የምትጾሙ ሰዎች በጣም የማይጾሙ ሰዎችን አቢውስ ታደርጋላችሁና ጾምማ አይደለም የእናንተ ብዬ ወስደዋል። አንደኛ ነገር ስጋ ቤቱን የሚከፍተው ሰውዬ ቢከራ ያለበት ልጆች ያሳድጋል ማለት እዳ ውስጥ ይሆናል ምናምን በቃ የመጨረሻ ለሱም ከባድ ይሆናል። አንደኛ ነገር ማለት ነው ስፔሻሊ ክርስቲያን ከሆነ ማለት ነው። ሲቀጥል ደግሞ የማይጾም ሰው አለ ከ7 ዓመት በታች ያሉ ህጻናቶች ያለ መጾም መብት ስላላችሁ ይበላሉ አይደል እንዴ ስጋ። ይኸውልህ ወንድሜ ማትሪክስ አንተ ይሄንን ስትናገር ፍትሃዊ ልሆን ከሚል አንጻር ነው። ግን ቤተክርስቲያን ይሄንን ስርዓት ስታስቀምጥ ፍትሃዊ ሳትሆን ቀርታ አይደለም። በነገራችን ላይ ክርስቲያን ስንባል ከስጋችን ይልቅ ለነፍሳችን ማድላት እንዳለብን ቤተክርስቲያን ታስተምረናለች። እንዲሁም ደግሞ ክርስቲያን በመሆናችን ብቻ ግዴታ ልናደርጋቸው የሚገቡ ነገሮች አሉ። ከነዚህ መካከል አንዱ ጾም ነው። ጾምም ሲባል ደግሞ በሁለት ይከፈላል። የመጀመሪያው በፈቃዳችን የምንጾመው ጾም ነው። ቤተክርስቲያን አታስገድደንም። በዛን ሰዓት የሚጾም ሰው የማይጾም ሰው መንቀፍ አይችልም። በነገራችን ላይ ግን ሁለተኛውን የጾም አይነት ስናነሳ ግዴታ ክርስቲያን የተባለው ሁሉ ሊጾም የሚገባው ጾም ነው። ክርስቲያን መሆኑን በምንድን ነው የሚገልጠው ከተባለ በዚህ ጾም ነው። ይሄ ጾም ደግሞ ግዴታ መጾም ያለብን ጾም ነው። እነዚህም 7 አጽዋማት ይባላሉ። ከ7 አጽዋማት መካከል ደግሞ ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ደግሞ ይሄ አብይ ጾም ትልቁ ጾም በመባል ይታወቃል። በዚህ ጾም ጊዜ ታዲያ ክርስቲያን ተብሎ ምንም ያህል ቢቸገር ለምን እንዲህ ያደርጋል የሚል ጥያቄ ማንሳት አለብን። ችግር የለውም የታመመ ሰው ቢኖርስ ህፃናት ቢኖርስ እንደዚህ አይነት ንግግሮች ለዘብተኛ ክርስቲያኖች እንዲፈጠሩ እያደረገ ነው። ለዘብተኛ ክርስቲያን ደግሞ ለቤተክርስቲያን የማያስብ ለስጋው ለወዱ ብቻ የሚያደርግ ክርስቲያን ነው። ስለዚህ እንደዚህ አይነት ንግግሮች ክርስቲያኖችን የሚያለዝቡ ግዴታቸውን እንዳይወጡ የሚያደርጉ ንግግሮች ናቸው። ምክንያቱም ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት አይቆምምና እኛ ሃይማኖት አለን፣ ምግባር የምንሰራው ደግሞ በአጽዋማት በጸሎት በስግደት ነው። ክርስቲያን ተብሎ 7ቱን አጽዋማት የማይጾም ክርስቲያን ክርስትናውን በምን ይገልጠዋል ታዲያ? ክርስቲያን ሊባልበት የቻለበት አንዱ ምክንያት በክርስቶስ ነው። ስለዚህ ክርስቶስ ደግሞ እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ ብሎ ተናግሯል። ቅድስና ልናገኝ የምንችለው ደግሞ በእነዚህ ስራዎች ውስጥ ስናልፍ ነው። ስለዚህ እንደ አንድ ክርስቲያን ግዴታ ማድረግ ያለብንን ነገር አለባብሰን ፍትሃዊ እንሆን በሚል ምክንያት የማይሆን ንግግር ምንናገር ሰዎች አለንና ክርስቲያን ከሆኑ ዘንድ ስጋ ቤት መከፈት የለበትም። እንደውም አሁን ስርዓተ መንግስቱ ተበላሽቶ ቤተ ክህነቱ ደክርቶ ነው እንጂ ሁሉ ክርስቲያን ቅዳሴ እያስቀደሰ ስጋው ደሙን እየተቀበለ ይሄን ትልቅ ጾም የመጾም ግዴታ ነው ያለበት። ስለዚህ እንደዚህ አይነት ንግግሮችን እያደረጋችሁ ክርስቲያኑን ለዘብተኛ አታድርጉት። እንደዚህ አይነት ሐሳብ የሌለው እንኳን እንደዚህ አይነት ሐሳብ እንዲያስብ አታሳስቡት። ሁለተኛ ነገር በዚህ ጊዜ ስጋ ቤት መከፈት የለበትም። ይሄ ጸያፍ ነገር ነው። ምክንያቱም ቤተክርስቲያን ሁሉም ክርስቲያን ግዴታ ነው ይሄን ጾም ይጾም ብላ ካወጀች በኋላ ስጋ ቤት ከፍቶ ከቤተክርስቲያን ተቃራኒ ቆመው ነውና ስጋ ብሉ ብሎ መጋበዝ ምን የሚሉት ፈሊጥ ነው። ስለዚህ ሁላችሁም እንደዚህ አይነት ለዘብተኛ እንደዚህ አይነት ደካማ ሐሳብ እያነሳችሁ ክርስቲያኑን አታዳክሙት። የሚገስጽም ካለ ይገስጽ፣ የሚናገርም ካለ ይናገር። ከቤተክርስቲያን አንፃር ቆሞ ግን ከነዚህ ከሚያጠፉት አንፃር ቆሞ ፍትሃዊ መስሎ እነሱን የመደገፍ አይነት ስትራቴጂ ብታቆሙ መልካም ነው። ክርስቲያን ኮንክ ደግሞ 7ቱን አጽዋማት የመጾም ግዴታ ነው ያለበት። በሌላ አጽዋማት ጾመ ጽጌ፣ ጾመ ፍልሰታ እነዚህ ግዴታ አይደሉም። የሚጾም ሰው የማይጾሙትን መንቀፍ የለበትም። በእነዚህ አጽዋማት ጊዜ ግን ክርስቲያን ከተባልክ ይህንን ግዴታ የመወጣት ኃላፊነት አለብህ። ስለዚህ ወንድሜ ይሄን ንግግርን አስተካክለው። ይሄ ነገር ቢስተካከል መልካም ነው። ይቆያል።